ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ ይሄ ቦታው አይደለም ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኙአትን ሴት ለትዳር አይፈልጓት አንዱ ገርል ፍሬንድ ያዘኝ ትላለች አንዷ የተወበተች ልጅ ታሪኳን ሲትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ እንደሚያገባኝ ያቃል ሰርጋችን መቼ ነው ስለው ኦኔኮ ለትዳር ያንቺ አይነት ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ እኔ ለትዳር የምፈልገው ወንድም አታቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ ሴቶች ራሳችሁን ጠብቁ ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ ሌላኛው አጋንዱ ቦይፍሬንዱ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት አዎ አለች ኢነመል ሙእሚኑነ ኢኽወቱን አላት ይባላል ታዲያ ሙእሚኖች እኮ ወንድማማች ናቸው አላት እኔና አንቺ ፋሚሊ ነን እንጂ ባለ ትዳር መሆን አንችልም ራስን መጠበቅ መልካም እጣን አያስመልጥም ሽልማትን አይቀማም ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል ወጃአት ኢህዳሁማ ተምሺ አለ እስትሕያ ራሷን ጠብቃ መጣች ሙሳን የመሰለ አላህን ያናገረን ነብይ ማግባት ቻለ ሐያዋ ከትዳር አላገዳት ቁጥብነቷ ታላቁን የአላህን ነብይ በማግኘት ልትሸለም ተደረገች ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ ወጣቶች በተለይ ሴቶች ምን ሰማው ታሪክ ብዙ ነው የብዙዎች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ ራስን መቆጠብ ከመርየም እንማረው ታሪክ ነው ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች የመርየም እናት ነበረች አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ መርየምን ለከፍታ በቃት ወላጆች ልጆችን በማሳደጋው ተቸግረናል ሞባይል ተቀማዋል ዙሩ ሞባይል ያነሳል ቲቪ ሲዘጋበት እዛኛው ጋር ይገባል ልጅም ማሳደግ ፈታኝ ዘመን ነው አይደል ይሄ በተርቢያ ብቻ እናልፈው እንዲቀራ በመቆጣጠር ብቻ አንችለው ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ ከሌሊቱ ስትነሳ ጾመ ስታፈጣ ሰግደ ስጨርስ ልጅን አስተካክልልኝ ፉዳይል ኢብኑ ዒያድ ታዋቂው ታቢዒን አንድ ዱዓ አለው اللهم ልጁ ነበር አስቸገረ ይመክረዋል አይሰማውም ይረብሻል አመፀኛ ሆነ ጨረሻ ለሊት ተነሳና አንድ አቤቱ ታቀረ اللهم اني عجزت عن تربيه ولدي ልጅም ማስተካከል አልተሳካልኝ አንተ ዋስተካክለው እሱም ይመስል ምርጥ አላህ አረገ ልጆች ዱዓ ይፈልጋሉ 90% ዑመሪ ዱዓ ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ ቴክኒካቸው ብዙ ነው ልጆቹ በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይተከሙታል ዱዓ ከመርየም እናት ምንም ማሮስ ሶስተኛው ኢየሱስ አለይሂ ሰላም ነብይ ኢሳ የተከበረ የአላህ ነብይ መርየም የተከበረች ብፁዕ ቅድስ ይሁዳዎቹ ዲቃላ ናት ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው እስልምና መሐለኛውን መንገድ ይዞ መጣ ጌታ አይደለች የጌታም ልጅ አይደለም ግን እሷ የተቀደሰች ሴት ነች ቁርአኑ ስሟ 33 ጊዜ የተጠቀሰች ሴት ነች ብፁዕ ነች ጅብሪል መጥቶ መንፈስን የከተተባት ሴት ነች ክብሯን አላህ እስልምና አጎ ይሄን ብዙዎቹ ያዙ አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክራ
ክርክር ሳደር እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ አያውቁ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አድርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን